ጤና ይስጥልኝ የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ድረስ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኝ አብራሽ ቆይታ አደርጋለሁ። ዛሬ በመላው ሀገሪቱ የአረንጓዴ አሻራ መርሃ ግብር ችግኝ ተከላ ስነ ስርዓት ሲካሄድ ውሏል። እንግዲህ ኢትዮጵያ ከዚህ ቀደም በአረንጓዴ አሻራ መርሃ ግብር የችግኝ ተከላ ስነ ስርዓት ወቅት የተከለቻቸው ችግኞች ምን ያክል ለህብረተሰቡ አበርክቶ ነበራቸው የሚሉትን እነሱን የተመለከቱ ዘገባዎችን ከጎንደር ስቱዲዮ በቀጥታ ወደ እናንተ ይዘን ቀርበናል። አብራችሁኑ ነው። በጎንደር ከተማ አስተዳደር በአትክልትና ፍራፍሬ የከተማ ግብርና ዘርፍ የተሰማሩ ሴቶች ተጠቃሚ መሆናቸውን ገለጹ። በከተማ አስተዳደሩ ከ700 በላይ ሴቶች በአረንጓዴ አሻራ ትሩፋት የአትክልትና ፍራፍሬ የከተማ ግብርና ልማት ተሰማርተው ተጠቃሚ የሆኑ እንደሚገኙ የጎንደር ከተማ አስተዳደር ግብርና መምሪያ አስታውቋል። ማህደር አድማሴ በዚህ ጉዳይ ላይ ተጨማሪ ዘገባ ይዛለች። በጎንደር ከተማ ኗሪ የሆኑት ወይዘሮ ሙሉ ብርሃን አይንሸት በሰባዎቹ የእድሜ ክልል ውስጥ የሚገኙ አዛውንት ናቸው። ክንዳቸው ያልዛለው አዛውንቷ በከተማ ግብርና የስራ መስክ በአትክልትና ፍራፍሬ ምርት አቅርቦት ተሰማርተው ህይወታቸውን እየመሩ ነው። ኢኮኖሚያዊ ጠቀሜታ ያላቸውን ችግኞች በመትከል ዳጎስ ያለ ገቢ የማግኘት ልምድ እንዳላቸው ያስታወቁት ወይዘሮ ሙሉ ብርሃን በዚህ ዓመት ብዛት ያላቸው ችግኞች መትከላቸውን አስታውቀዋል። አትክልት አተክላለሁ። እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም። በጣም ደስተኛ ነኝ። በመኮትኮቴ በመቆፈሬ አትክልቴ ሎሚን ማንኛውንም አትክልት ቡናዬንም እየሸጥኩ እየተጠቀምኩ ነው። ጥሩ ነው። ያው እድሜ ካለ መግፋት በስተቀር 70 ዓመቴ ነው። ወደ 460 ይሆናል ቡና አለኝ። አሁን ጌሾና 100 እግር ቡና ተገያለሁ። ልክ እንደ ወይዘሮ ሙሉ ብርሃን ሁሉ በጎንደር ከተማ አስተዳደር የሚገኙ በርካታ ሴቶች በዘርፉ ተጠቃሚ የሆኑ ነው። በአትክልትና ፍራፍሬ ልማት ዘርፍ የተሰማሩ ሌላኛዋ ባለ ታሪካችን ወይዘሮ እናንየው ደግሞ ማሳያ ናቸው። ያው አትክልት ሰላጣውን፣ ቆስጣውን በምርጥ ዘሮች እየተከታተልን በዚህ ነው የምንስተዳደር። ልጆችን ማስተምር እንትን ምን በዛ ነው ያሳደኩም በዛ ነው። በጣም ደስ ነው የሚል በተለይ አትክልት ራሱ ማልዳ ስንነሳ ራሱ እንጀራ ባንበላ ደስታችን በቃ እሱም ባይተን ተስፋችን ነው። በቃ የጎንደር ከተማ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ መስኖ አጠቃቀም ቡድን መሪ ድረስ አንዳርጌ ላሚኮ እንዳስታወቁት በተያዘው ዓመት በከተማ አስተዳደሩ ከ700 በላይ ሴት አርሶ አደሮች በጓሮ አትክልትና ፍራፍሬ ተሰማርተው ተጠቃሚ የሆኑ ነው። እስካሁን ባለን መረጃ በዚህ ዓመት ብቻ 770 እናቶች፣ ወጣት ሴቶች ሌሎችም የማህበረሰብ ክፍል ውስጥ ያሉ ሴቶች በከፍተኛ ደረጃ የሚሳተፉ ናቸው። ይሄም ከ3200 770 የሚሆኑት ሴቶች በዚህ አመት በ2018-19 ተከላችን በተለይ በሐምሌ ወር ተጠቃሚ እየሆኑ ነው። በሪፖርታችን እንደምናየውና የቀበሌ መረጃዎች እንደሚመጡት ማለት ነው። እንግዲህ ማህበረሰቡ በዚህ አመት ችግኝም ሲወስድ እንደ ድሮ ገዝቶ መሄድ ወስዶ መትከል ብቻ ሳይሆን እንዴት እንደሚተከል እንዴት ማልማት እንዳለበትኝ በተገቢው መንገድ የባለሙያ ምክር እየጠየቀ ከጊዜ ጊዜ አሰራሩም እየተሻሻለ ነው የመጣው። በጎንደር ከተማ አስተዳደር በአንድ ጀንበር የችግኝ ተከላ መርሃ ግብር ከ370 ሺህ በላይ የደንና የአትክልት ፍራፍሬ ችግኞች እየተተከሉ ነው። ለአረንጓዴ አሻራ በተሰጠው ትኩረት ውብና ማራኪ የሆኑ አካባቢዎችን መፍጠር መቻሉን የጎንደር ከተማ ነዋሪዎች ተናገሩ። ለአካባቢው ተስማሚ የሆኑ ችግኞችን በመትከል የጠፉ የደን ዛፎችን መመለስ እንደተቻለ የጎንደር ከተማ አስተዳደር አካባቢ ጥበቃ፣ ጽዳትና ውበት አረንጓዴ ልማት ጽሕፈት ቤት ገልጿል። አፈወርቅ ደሴ ዝርዝር አለው። ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን ቆይታችኋል? አሁን የምንገኘው እንግዲህ በጎንደር ከተማ አስተዳደር ዞብል ክፍለ ከተማ ገነት ተራራ ላይ ነው። እንግዲህ ተራራ ካሁን በፊት በደን ያልተሸፈነ ለጎርፍ አደጋና ለአፈር መሸርሸር ተጋላጭ የሆነ ቦታ ነበር። አሁን ግን ይህ ቦታ እንግዲህ መንግስት በሰጠው ትኩረት መሰረት አካባቢው እንደምታዩት በደን ተሸፍኖ የሚያምር ሳቢና ማራኪ ሆኖ ነው ያገኘ ነው። እንግዲህ እስኪ ይህ አካባቢ ካሁን በፊት ምን ነበረ፣ በደን መሸፈኑ ለአካባቢው ምን ይዞለት መጣ የሚለውን በአካባቢው ስንንቀሳቀስ ያገኘናቸው ነዋሪዎች አሉ። ከነሱ ጋር ቆይታ የምናደርግ ይሆናል። ይበልጣል መለሰ ባላለው ገርሳር እንኳን ሌላ ባያበቅልም ገጣጣ ዝም ብሎ ነው ባዶ ነው ነበር። ሳርም ራሱ ምናጭደው ይፊት ለፊት በሙሉ ምናየውላ ለሳር የማይሆን ነው ነበር። ዝም ብሎ ነው በቃ እንኳን ለሌላ ሰው ቀርቶ ለኛ የሚያስጠላ ነበር። አሁን ደስተኛ ነኝ። ለራሴ በጣም ደስተኛ ነኝ። ቄስ እንዳለው ብርሃኑ ይባላል። በጣም የተላላጠና አትክልት የሌለው ነበር። አተካከሉም ለአካባቢው ተስማሚ ያልሆኑ አትክልቶች ነው ነበሩ። እነዚህም በየወቅቱ የሚደርቁ ነበሩ። አሁን ግን ለቦታውም ተስማሚ የሆኑ አትክልቶች በመመረጥ እንደ ግላቤሪያ፣ እንደ ግራርና ወይራ የመሳሰሉትን በመምረጥ ቦታውን ደግሞ በውሃ ልክ በመስራት በተፈጥሮ ሀብት በመስራት
በደንብ አሁን እንደምታዩቸው ይህንን የመሰለ አትክልት እንዲ አረንጓዴ ልማት እንዲሆን ተደርጓል። ለጎርፍ አደጋ ተጋላጭ የነበረው ሌላኛው በጎንደር ከተማ አስተዳደር በዞብል ክፍለ ከተማ ቃ ኢየሱስ ቀበሌ የሚገኘው ወርቅ አብዱ ተራራም ከአሁን በፊት ጽዱ ያልነበረ እንደሆነ የሚናገሩት ነዋሪዎቹ አሁን ላይ ለመንፈስ እርካታ የሚሰጥ የምንሳሳለት ውብ ስፍራ ነው ሲሉ ገልጸዋል። ስሜ ብዙአየሁ አርቀው ይባላል። መጀመሪያ የነበረ የቆሻሻ መድፊያ፣ የቆሻሻ መጣያ፣ ደረቅ ቆሻሻውን፣ እርጥብ ቆሻሻ ሁሉም ነገር መጣያ የነበረ ቦታ ነው። አሁን ግን በዚህ ላይ ያነ ተጸድቶ በአረንጓዴ ግሪን አትክልቶች ተሸፍኖ በጣም ባማረ ኑር መኖሪያ ቦታ ሆኖ ህሊናውን እያደሰበት የሚሄድ ቦታ ነው። አሁንም ቢሆን ጨምረን እያለማ ነው ያለነ እየለማም ነው ያለ። አረጋዊን በየነበረለው እዚህ ከነበረበት አንጻር እንደዚህ ሆኖ ለምቶ ስናየው በጣም ደስ ይለናል። እንደ መናፈሻ ነው ይሄ ራሱ ማለት ነው። ከ2017 በፊት ምንም አይነት እጽዋት የሌለበት ምድረ በዳ የነበረ ለአካባቢው ተስማሚ የሆኑ ችግኞች ተመርጠው በቅንጅት በተሰራ ስራና በተደረገ እንክብካቤ ውብና ማራኪ ስፍራ መፍጠር ተችሏል ያሉት ደግሞ የጎንደር ከተማ አስተዳደር አካባቢ ጥበቃ ጽዳትና ውበት አረንጓዴ ልማት ጽሕፈት ቤት ኃላፊ ወይዘሮ ሰላማዊት ቦጋለ ናቸው። ከ2017 በፊት ምንም አይነት እጽዋት የሌለበት ከዚህ በፊት የነበሩ የባህር ዛፎች እንኳን ተቆርጠው ምድረ በዳ የነበረበት ሁኔታ ነበር። አሁን ያያችሁ ያላችሁ ተክሎች አብዛኛዎቹ የዛሬ ዓመት የተተከሉና የጽድቀት መጠናቸው ከፍተኛ ደረጃ ደርሶ እየተሰራ ያለበት ሁኔታ ነው ያለ። እንደ አጠቃላይ እንደ ከተማ 85% ነው የጽድቀት መጠኑ። የተለያዩ እጽዋቶችን በመትከል ይህን ተራራ የመመለስ ስራ ተሰርቷል። እዚህ አካባቢ ላይ በርካታ እጽዋቶች ነበሩ። እነሱም እጽዋቶች ለመመለስ ነበር ታስቦ የተሰራ ያለ። አሁን አንዳንድ እጽዋቶች እየተመለሱ ያሉበት ሁኔታ ነው ያለው። ለአረንጓዴ አሻራ የተሰጠውን ትኩረትና ለውጡ እንዳስደሰታቸው የተናገሩት ነዋሪዎቹ በተግባሩ በመሳተፍ ተጠቃሚነታቸውን እንደሚያረጋግጡም ጠቁመዋል። በወገራ ወረዳ ካሁን በፊት በተተከሉ ችግኞች በግብርና ምርትና በብዛ ህይወት ሀብት ላይ ለውጥ እያሳዩ መሆኑን አርሶ አደሮች ገለጹ። የወረዳው ግብርና ጽሕፈት ቤት በበኩሉ ካሁን በፊት ችግኝ የተተከለባቸው 102 ተፋሰሶች ከእንስሳት ንክኪ ነጻ አድርጎ ሲሰራ መቆየቱን ገልጿል። ዝርዝሩን ከኃይሉ ማሞ። አርሶ አደር አሰፋ ማረና አርሶ አደር ታደሰ ኪዴ በማዕከላዊ ጎንደር ዞን ወገራ ወረዳ ኮሶዬ ቀበሌ ኑሯቸውን በግብርና ስራ ላይ አድርገው ከሚገኙ አርሶ አደሮች መካከል ተጠቃሽ ናቸው። የግብርና ስራቸውን ሲከውኑ የቆዩበት የአካባቢው መሬት አቀማመጥ ተራራማ የበዛበት በመሆኑ ከዚህ በፊት የአፈር ለምነቱ በጎርፍ ተሟጦ በሰብል ልማት ሂደቱም አጥጋቢ ምርት የማይሰጥ እንደነበር ያስታውሳሉ። ይሁን እንጂ ባለፉት ተከታታይ ዓመታት በአካባቢው በአረንጓዴ አሻራ መርሃ ግብር ችግኞች በመተከላቸው የአካባቢው የደን ሽፋን የአፈር ለምነትም ሆነ የብዛ ህይወት ሀብቱ እየተሻሻለ እንደሚገኝ አጫውተውናል። ድሮ ምንም ነገር ውሃ የሚያለው ጭንጫ ነበር፣ የተራበለ ነበር። ያው ምድሩ ሲራቆት ወደ እርከን ተብሎ ተጀመረ ግብርና። አሁን እርከን ተሰራ። እርከኑ ላይ ደግሞ አሁን ችግኝ ትከሉበት ተባለ፣ ክልክል ሆነ። ያው ከብት አይገባም። ግራር አለ፣ አፕል አለ፣ ጌሾ አለ፣ ሁሉ በየአይነቱ አትክልት አለ። አሁን ቀበሮ፣ ቆቅ ምናምን እዚህ አሁን እንደፈለገ ነው የሚገኝ። የተቦረቦረውን ፈረንጅ ግራር መጣ ተተከለ። አሁን አገግሟል። ጠንበለሎች አሉ፣ ቀጨሞች አሉ፣ ብዙዎች አይነቶች አሉ። የሚሸረሽረውን ውሃ የሚወስደውን አድነነዋል። እንደዚህ እርከን እየተሰራ ማለት ነው። ከአርሶ አደሩ ጋር በተሰራው የአረንጓዴ አሻራ ችግኝ ተከላ ተግባር በተለይ 750 ሄክታር የሚሸፍነው የመገጤ ተፋሰስና አካባቢው የሚታይ ለውጥ መምጣቱን ያጫወቱን ደግሞ የኮሶዬ ቀበሌ ግብርና ጽሕፈት ቤት ኃላፊ አቶ ስመኘው ባዜ ናቸው። በጣም ስሎፕ ሁላ እንትን ብሎ ተጋግጦ ምንም የለውም ነበር። እዛ በኋላ ህብረተሰቡን ከአረንጓዴ አሻራ ጋር ተያይዞ ያለውን ጠቀሜታ ህብረተሰቡን በግንዛቤ በመስጠት በአንድ ቀን ጀንበር የአረንጓዴ አሻራ በማድረግ ወደ 750 ሄክታር ነው ጠቅላላ ተፋሰሱ። በዚህ ልክ ይህን ህብረተሰቡ ከታች የሚገርማችሁ ወደ 20-30 ምንጭ መንጭቷል ማለት ነው። ይህ በመጠበቁ እርከን በመሰራቱ አረንጓዴ አሻራ በመተከሉ የተሻለ ምርት እየተገኘበት ያለውን አሁን ባህር ዛፍ እየመነጠሩ ዲከረንስ እየተከሉ ከዛ በኋላ ስንዴ እየዘሩ ባቄላ እየዘሩ ገሾ እየተከሉ በተሻለ ሁኔታ ያለበት ሁኔታ ነው ያለ። በወረዳው ባለፉት ዓመታት የተከናወኑ የአረንጓዴ አሻራ ስራዎች ተጨባጭ ለውጦች እየታየባቸው መሆኑን የወረዳው ግብርና ጽሕፈት ቤት ኃላፊ አቶ አብይ ጫኔ ለአሚኮ አሳውቀዋል። እንደ ኃላፊው ገለጻ በወረዳው ካሁን በፊት ችግኞች የተተከሉባቸው 102 ተፋሰሶች የሚገኙ ሲሆን ከእንስሳት ንክኪ በሆነ መልኩ መከለላቸው የሚታይ ለውጥ እየታየባቸው መሆኑን አንስተዋል። እንግዲህ እንደ ወረዳ ባለፉት ዓመታት ተከታታይ የችግኝ ተከላ ፕሮግራም እያስኬድን ያለ ነው። በዚህም ተከታታይ ለውጦች እያየን ያለ ነውና በአጠቃላይ እንደ ወረዳ ወደ 102 ተፋሰሶች አሉን። የአፈርና ቀባ ስራዎችን ሰርተን የተለያዩ የልማት ስራዎችን እያለማንበት ነው ያለነ። በተቀናጀ መልኩ ከእንስሳት ጽሕፈት ቤት ጋርም ተዳምሮ
አርሶ አደሩ እርከኑን ተከትሎ ያው የእንስሳት መኖ እያለማበት ነው ያለ። በለውጥ ደረጃ አርሶ አደሩም አምኖበት በየአመቱም የሌሎች ችግኞችን ብቻ ሳይሆን ጌሾና መሰል የአትክልትና ፍራፍሬዎችንም እያቀናጀን እየሰራን ያለ ነው። በወገራ ወረዳ በተያዙ አመት የአረንጓዴ አሻራ ችግኝ ተከላ መርሃ ግብር 16.8 ሚሊዮን ችግኞች በመተከል ላይ መሆናቸውን ከወረዳው ግብርና ጽሕፈት ቤት ያገኘነው መረጃ ያሳያል። ባለፉት ዓመታት በተተከሉ ችግኞች ያገገሙ መሬቶች ከልቅግጦች ተላቀው ጥብቅ እንዲሆኑ በመደረጉ ተጠቃሚ መሆናቸውን የጭልጋ ወረዳ ነዋሪዎች ተናገሩ። በተተከሉ ችግኞች ምንጮች እንደጎለበቱ ያነሱት አስተያየት ሰጪዎቹ ተግባሩን በማስቀጠል ተጠቃሚነታቸውን እንደሚያሳድጉም ተናግረዋል። መሰረት ዋዬ በጉዳይ ላይ ተጨማሪ ዘገባ ይዛለች። በመንግስት እየተተገበረ የሚገኘው የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን ለመቋቋም የአፈር መሸርሸርን ለመከላከልና የምግብ ዋስትናን ለማረጋገጥ ወሳኝ ሚናን እየተጫወተ ይገኛል። በማዕከላዊ ጎንደር ዞን የጭልጋ ወረዳ ነዋሪዎች ባለፉት ዓመታት የተተከሉ ችግኞችን በመንከባከብና አስፈላጊውን ጥንቃቄ በማድረግ በደን ውስጥ ካለ ሀብት ተጠቃሚ መሆናቸውን ተናግረዋል። አርሶ አደር ገብሬ ዘለለው እባላለሁ። የተተከሉ ችግኞችን በደንብ እንንከባከባለን፣ እንኮተኩታለን፣ እናርማለን። በውስጡ ሳሩን ከፍተኛ ጠቀሜታ እንጠቀምበታለን። በደንብ ነው እየተንከባከብን ያለነ። ይህ ብቻ አይደለም፣ ደኑን እግረ መንገዱን እንትን እያርነ የውስጥ ሳሩን እየተጠቀምነ በበግ እርባታ፣ አሁን ደግሞ የአካባቢው ተጠቃሚ በአትክልት ፍራፍሬ በርካታ ጥቅሞችን እየሰጠ ነው። ስሜ አለምፀሐይ ደምለው ነው የሚባል። የአርሶ አደሩ ጉልበት እየባከነ ተፈጥሮ ሀብት እየተሰራ እየባከነ እንትን ሲል ከብት ማቆም አለበት ብሎ ማህበረሰቡ ሙያተኛው ግብርና ሙያተኛ ጋር በመመካከር ይሄድን ተከለከለ። የተገጣጠሙ መሬቶች አገገሙ፣ አረንጓዴ ለበሰ። አረንጓዴ ከለበሰ በኋላ አርሶ አደሩ በጣም ተለውጧል። ሳር በቂ ሳር ያገኛል። የተፈነገሉ እንጨቶችን በቅናሽ ዋጋ እየገዛ ወደ ማገዶ ይወስዳል። በተተከሉ ችግኞች ምንጮች እንደጎለበቱ ያነሱት አስተያየት ሰጪዎቹ ተግባሩን በማስቀጠል ተጠቃሚነታቸውን እንደሚያሳድጉም ተናግረዋል። ቅድም አንዲት ምንጭ ብቻ ስንጠቀም የነበር ነው። አሁን ብታዩት ወደ 15 ቦታ ላይ ውሃ መንጭቷል። ከጥቂት ቀን በኋላ የመስኖ ተጠቃሚ ጭምር እንደሚያደርገን ነው እያሳየን ያለና አሁን አቮካዶችን፣ ማንጎችን፣ አፕሎችን የተለያዩ አሁን ፍሬ ሰጪ የሆኑ አትክልትና ፍራፍሬዎችን ለመጠቀም ከቦታው ላይ አሁን ቀጣይ ዓመት ላይ ይህንን ለመጠቀም ነው እየተወያየን ያለነውና ይሄ እስከዚህ ድረስ ነው ማህበረሰቡ እየሄደ ያለው ማለት ነው። ደኖችን ከዛ ተፈጥሮ ሀብት በሰራነበት አግድም ደኖችን እየተከልነ የተለያየ ዘፎችን እንደ ምሳና እንደ ግራቪልን የመሳሰሉ የተለያዩ ደኖችን እየተከልነ መሬቱ አሁን እያገገመልን የውሃ ተጠቃሚ የተለያየ በቃ የአየር ጸባዩ የተስተካከለ ነፋሳማ ነበረ። አሁን እየተስተካከለ ጥሩ ነፋስ የመንፈስ ባህሪ እያሳየነ ነው ያለ። ዝናብ አግባቡ አይዘንም ነበር። አሁን በቃ የተሻለ ዝናብ እያገኘነ አርሶ አደሩን ህይወቱን እየለወጠበት ጥሩ የተሻለ ኑሮ ይኖራል አርሶ አደሩ። በጭልጋ ወረዳ ግብርና ጽሕፈት ቤት የተፈጥሮ ሀብት ቡድን መሪ አቶ ጌታው መለሰ በአረንጓዴ አሻራና እንክብካቤ ዙሪያ የአመለካከት ለውጥ በመምጣቱ ማህበረሰቡ ተግባሩን እየደገፈ መሆኑን ገልጸዋል። ህብረተሰቡ የኔ ነው በማለት አሁን የምታዩትን ደን ህዝቡ እየጠበቀው ነው የሚገኘው። ከ66 ተፋሰሶች ወደ 8 የሚሆኑ ከልቅግጦች ነጻ የሆኑበት መንገድ አለ። እነዚህ ተፋሰሶች እያመጡ ያሉ ለውጥ አንደኛው በተለይ በታችኛው አካባቢ ያሉትን ማህበረሰቦች የውሃ የመፍለቅ ሁኔታዎች እየጨመሩ ይመጡበት አለ። በመጀመሪያ ስንጀምረው የነበረውና አሁን ያለው ነገር ስናይ ከጊዜ ወደ ጊዜ እየጨመረ የመጣበት ሁኔታዎች አሉ። እንደ ወረዳችን ስናየው ጥሩ የሆነ የአመለካከት ለውጦች እየመጡ ነው ያሉት። እዚህ ጋር ተዘያ የአፈር ለምነትን የማሻሻል ሁኔታዎችም እየሰራበት ነው ያለ ነው። በወረዳው ባለፉት ዓመታት የተተከሉ ችግኞች ከ88 በመቶ በላይ መጽደቃቸውንም አቶ ጌታው አንስተዋል። እስካሁን ድረስ ባለው መልካም ነገር ብናየው ወደ 88.9% የመጽደቅ እየተሻለ ነገር አለ። አረንጓዴ አሻራ ስንል ይህን ደን ብቻ አይደለም፣ ለሚበሉ አትክልትና ፍራፍሬዎችን አቀናይተን ነው እየሰራን ያለ ነው። በዘንድሮ ዓመት ወደ 85,000 አካባቢ የሚሆን የማንጎና የቡና ችግኞችን በመትከል ላይ ነው የምንገኘው። የተለያዩ ዝርያ ያላቸው ኢኮኖሚ ጠቀሜታ ያላቸውን በአራቱም ተፋሰሶች እየተተከሉ ነው ያሉትኝ። በየአመቱ 50,000 በላይ ከዚህ ቀበሌ እየገባ የሚተከልበት ሁኔታዎች አሉ። ከተተከሉ ችግኞች መካከል የደን ዛፎች፣ ለአፈርና ውሃ ጥበቃ የሚረዱ ዝርያዎች እንዲሁም ለምግብ ዋስትና የሚውሉ ችግኞች ይገኙበታል።
የተወደዳችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ ያመሰገንን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹን ይመስሉ ነበር። ወደ ዋናው ስቱዲዮ እንመልሳችሁ። ጤና ይስጥልኝ።